ወዳጆች ይህን ቪዲዮ የሚሰራው ለምስጋናና ለትልቅ ይቅርታ ነው። እናቶች ክብር ይገባቸዋል። እናቶች ለሚያደርጉት ነገር በሙሉ ምስጋና ይገባቸዋል። ይህ ደግሞ ትክክል ነው። ሶስና ግርማይን በተመሳሳይ መልኩ ቤቷ ያለች አንድ ልጅን የምታሳድግ እንዲሁም ልጇንም ቢሆን በፍርድ ቤት ተወስኖ ለልጇ አባት ይስጥ እንጂ እስከ 7 ዓመቱ ድረስ በእንክብካቤ ያሳደገች እናት በመሆኗ ምስጋና ይገባታል። ማለት አሁን እንደዚህ ስለሆንን ብዬ ጥሩ ነገሩን ማሳጠት አልፈልግም። ምክንያቱም የነበረን ጊዜ ጥሩ ከቀናዊነት ነው። አንድም ለእናት ከማሰብ ሁለትም ደግሞ ከተገፋ ጎን መቆም አለብህ ከሚል እሳቤ የመነጨ እንደሆነ እረዳለሁ። እኔ እግዚአብሔር እውነት ነው የምልህ ያላደረገልኝ ነገር የለም። ጤነኛ ልጅ መውለዴ በጣም የበዛ ሰዓትም ምጤ አልነበረም እና ትንሽ ሰዓት ነች እና በብዙ መንገድ ነው እግዚአብሔር የረዳኝ። ሌሎች ደግሞ ስለምንድን ነው የድምፃዊን ስም ማንሳት ያስፈልገው የሚል ተግሳጽም ማዘል የሆነ ምክርን ለግሰዋል። እኔ በአባቴ ፍቅር ነው ያደግኩት። በጣም የአባትን ፍቅር አውቃለሁኝ። የፈለገ ጠንካራ እናት ብትሆን አባትን መተካት አትችልም። እኔ ጎበዝ እናት ነኝ አውቀዋለሁ፣ ግን አባትን መተካት አልችልም። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል ያስተውሉ። 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥኖ ከታች ባለው ስልክ ይደውለው። ሰላም ወዳጆች እንዴት ሰንብታችኋል? እነሆ በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆኑ ተመኝቻለሁ። ወዳጆች ይህን ቪዲዮ የምሰራው ለምስጋናና ለትልቅ ይቅርታ ነው። ስለምን ካላችሁ ቀጥዬ እነግራችኋለሁ። ቻናሉን ላይክ፣ ሼር፣ ኮመንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በቅድሚያ ጋብዣችኋለሁ። ወደ ዋናው ጉዳይ ስገባ ከቀናት በፊት የድምፃዊ ዮሴፍ ገብሬ ወይም ጆሲ የልጅ እናት ከሆነችው ሶስና ግርማይ ጋር 2 ክፍል የፈጀ ቆይታ ማድረጌ የሚታወስ ነው። ታዲያ ይህንኑ ቆይታዬን በተመለከተ በርካቶቻችሁ በተለያዩ ማህበራዊ ሚዲያዎቼ እንዲሁም ይኸው ቃለመጠይቅ በተጫነበት ዩቲዩብ ስር በመግባት የየራሳችሁን ሐሳብ ሰጥታችኋል። አንዳንዶች በሶስና ግርማይ ላይ ተጽዕኖ አሳድረሃል፣ ለድምፃዊ ዮሴፍ ገብሬ አዳልተሃል፣ የጋዜጠኝነት ስነ ምግባርን አልጠበክም የሚሉ በርከት ያሉ አስተያየቶች ተሰጥተዋል። አንዳንድ ወገኖች ደግሞ የጋዜጠኝነት ስነ ምግባር የሚጠብቀው ይህን በመሆኑ ልትመሰገን ይገባል ብላችሁኛል። ሁላችሁንም በሁለቱም አቅጣጫ አስተያየቶቻችሁን ለሰጣችሁኝ ወገኖች ምስጋናዬን ከልብ ላቀርብ እወዳለሁ። ለመሆኑ እናንተ ቃለመጠይቁን እንዴት ተመለከታችሁት? እንዴትስ አያችሁት? በድጋሜ የተሰማችሁን ሐሳብ በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። እኔ ግን በዚህ ቪዲዮ ከሶስና ግርማይ ጋር ያደረግኩት ቆይታ እንዴት ተጀምሮ እንዴት ተጠናቀቀ፣ በኋላስ ምን አይነት አስተያየቶች ተሰጡ፣ ለምን በርካቶች በእንዲህ አይነት መልኩ ሊረዱት ቻሉ የሚሉና ሌሎች ሐሳቦችን ነግራቸዋለሁ። በዚሁ የሶስና ግርማይን አስተያየትም እጠቅሳለሁ። የድምፃዊ ዮሴፍ ገብሬ ወዳጆች በበኩላቸው ስለዚሁ ቃለመጠይቅ የራሳቸውን ሐሳብ ሰጥተዋል። ምን አሉ ካላችሁ እነግራችኋለሁ። ለመሆኑ ከሶስና ግርማይ ወይም ከድምፃዊ ዮሴፍ ገብሬ የልጅ እናት ከሆነችው ሶስና ጋር እንዴት ቆይታው ተደረገ? በዚህ ጀምራለሁ። ከሶስና ግርማይ ጋር ቆይታውን ላደርግ እየቻልኩት
በአንድ ወዳጄ ጠቋሚነት ነው። ይህ ወዳጄ ሶስና ግርማይ በተለይም ከድምፃዊ ዮሴፍ ገብሬ በልጇ የተነሳ ፍርድ ቤት ስትከራከር ቆይታ ፍርድ ቤትም ድምፃዊ ዮሴፍ ገብሬ ልጁን ራሱ ጋር አድርጎ እንዲያሳድግ እንደወሰነለት፣ በዚህም የተነሳ በማህበራዊ ሚዲያዎቿ ላይ በርካታ ከእናትነት ጋር የተያዙ ጉዳዮችን እንዳሰፈረች ነገረኝ። እነዚሁኑ ሀሳቦች ወደ ሶስና የፌስቡክ ገጽ ሄጅም ተመለከትኩ። እኔ በዋናነት ከእናቶች ጋር የተያያዙ ፕሮግራሞችን የምሰራ በመሆኔ የሶስና ግርማይ አስተያየት ምን ሊሆን ይችላል፣ ስለ እናትነትስ ምን ትላለች የሚሉ ጉዳዮችን ከእርሷ ጋር ቆይታ ለማድረግ ፈለግኩ። በቀጥታ ወደ ፌስቡክ ገጿ በመሄድም ሜሴጅ አረኩላት። በነገራችን ላይ እንደተባለው ከዮሴፍ ገብሬ ወይም ከጆሲ ጋር እኔ ምንም አይነት ወዳጅነት የለኝም። በአጋጣሚ 2-3 ጊዜ በተለያዩ ፕሮግራሞች ላይ ከድምፃዊ ዮሴፍ ገብሬ ጋር ተገናኝተናል፣ ሰላምታ ተለዋውጠናል። ከዚህ የዘለለ ነገር የለንም። እንዲያ ከተባለ ከሶስና ግርማይ ጋር እንዲሁም ከዚህ ሁሉ ውጥ በኋላ በርካታ ጊዜያትን አውርተናል። ስለ ቃለ መጠይቁም በተገናኘ ሰፋ ያሉ ውይይቶችን አድርገናል። ቃለ መጠይቁ የተጀመረው እንግዲህ በሜሴጅ ወይም በሜሴንጀር ከጻፍኩላት በኋላ ሶስና ግርማይ እሽቷን ከገለጸችልኝ በኋላ ነው። በእርግጥ እርሷም በርካታ ሚዲያዎች ጽፈውልኛል፣ አናግረውኛል። ሆኖም በወቅቱ የነበርኩበት ሁኔታ ትክክል ስላልነበረ ወይም በፍርድ ቤቱ ውሳኔ የተነሳ ትክክል ስላልነበርኩ ከእነዚሁ ሚዲያዎች ጋር ቆይታ ማድረግ አልቻልኩም አለችኝ። ብዙ ቁም ነገሮችን አወራን። ከዚህ በፊት የሰራቸውን ቪዲዮዎች ከነማ ጋር ቆይታ እንዳደረግ ቪዲዮዎች ላክልኝ አለችኝ። እነዚሁኑ ቪዲዮዎች ላኩላት። እርሷም በስያሜ ወይም ከእናትነት ጋር የተሰየመ በመሆኑ ደስ እንዳላትና ከኔ ጋር ቆይታ ብታደርግ እንደማይከፋት ገለጸችልኝ። በእውነቱ እኔ ሶሲ እሺ ትላለች ብዬም አልጠበቅኩም። ምክንያቱም ከዚያ በፊት ከየትኛው ሚዲያ ጋር ቆይታ ስላላደረገች እንዲሁ በቀላሉ እሺ ትለኛለች ብዬም አልጠበቅኩም። በእውነቱ እሺ ስላለችኝ ደስ አለኝ። ከዛ ብዙ ቁም ነገሮችን አወራን። እነዚህ ጉዳዮች ላይ ፎከስ እናደርጋለን፣ እነዚህ ጉዳዮች ላይ እናወራለን የሚሉ በስልክ ልውውጥ አደረግን። ከዚህ በኋላ እኔ በቀጥታ ያማከርኩት የህግ ባለሙያ ነው። ምክንያቱም እኔ በቴሌቪዥን ጋዜጠኝነት ቆይታዬ ለበርካታ ጊዜያት የሰራሁት ከዶክመንተሪ ጋር የተያያዙ ስራዎችን ነው። በቅርብ ጊዜያት ነው ወደ ቃለመጠይቅ እነዚህ የፊት ለፊት የካሜራ ሾዎች የገባሁት ማለት ነው። ስለዚህ ጥንቃቄ ማድረግ እንዳለብኝ ሲገባኝ ጉዳዩን በህግ የተያዘ ስለሆነ የህግ ባለሙያዎችን ሳማክር ልክ ነው፣ ነገሩ በጥንቃቄ መያዝ አለበት። ከዚህ ቀደም እንደምታደርጋቸው ቃለመጠይቆች እንዲሁ የምትገባ ከሆነና ጥንቃቄ የማታደርግ ከሆነ ስህተት ልትሰራ ትችላለህ። የህግ ጥሰት ደግሞ በቀላሉ የሚታይ አይደለም የሚል ምክር ተለግሶኛል። እናም ይህንን ጉዳይ ከሶስና ጋር አውርተንበታል። በእርግጥ እርሷም ከዚህ ቀደም በሶሻል ሚዲያ በሰጠችው አስተያየት ምክንያት ክስ ስለቀረበባት ነገሩን ማጤን እንደምትፈልግና ይህ ቃለ መጠይቅን በጥንቃቄ እንዲደረግ ፍላጎት እንዳላት ነገረችኝ። የምናተኩርባቸውንም ጉዳዮች በተመለከተ በዝርዝር ተወያየን። ቀን ተቆርጦ ቃለ መጠይቅ ከተቀመጥን በኋላ ደግሞ እነዚሁኑ ጉዳዮች ካሜራ ወይም ሪከርድ ከመጀመራችን በፊት በስፋት ተወያይተንባቸዋል፣ እንዲሁም አውርተንባቸዋል። አሁን ትልቁ ጉዳይ የሚጀምረው እዚህ ጋር ነው። ቃለ መጠይቅ ሳደርግ እንግዲህ ያው እንደ ሰው ህግ ትፈራላችሁ። ህግ ደግሞ ጥንቃቄ አድርጉ ስትባሉ ከዚህ ቀደም ከምሰራቸው ስራዎች በተለየ መልኩ ማየት እንዳለብኝ ተነግሮኛል። ለህጉ ቀናይነት ወይም በሁለት መስመሮች መሃል የቆመ ሰው አንድ በህጋዊነት ወይም ከህግ ጋር በተያያዘ ጉዳይ፣ ሁለት ደግሞ እናትነት ከሚባል ሞራል ጋር መሃል ላይ የቆመ ሰው አንዱን ውሳኔ መወሰን አለበት። በእርግጥ እናትነት የሚከበር ነው። ሶስናም ብትሆን ጠንካራ እናት እንደሆነች ለልጆቿ ዋጋ እንደከፈለች ከነገረችኝና ከነበሩን ቆይታዎች ለመረዳት ችያለሁ። ነገር ግን ደግሞ ከዚያ የሚበልጠውና ሁለታችንም ተጠያቂ የሚያደርገን የህግ አካሄድ ስላለ እሱም በመምረጥ ለህጉ ቀናዊ በመሆን አካሄዱን ሁሉ የስም ማጥፋት እንዳይኖረው የአንድ ሰው ስም በከንቱ እንዳይነሳ ለማድረግ የበዛ ጥንቃቄ እንዳደረግኩ በወቅቱ ተሰምቶኛል።
በቃለ መጠይቁ ወቅት በተደጋጋሚ ጊዜያት ያው ተቋርጧል። የተቋረጠበት ምክንያት ከሶስና ውስጣዊ ስሜት ጋር በተያያዘ ነው። አንዴ ታነባ ነበር፣ ታለቅስ ነበር። እያባበልናት እንደገና ወደ ቀረጻ ገብተን በእነዚህ ሁኔታዎች ነው እንግዲህ ወደ 2 ሰዓት ከ40 አካባቢ ቀረጻ እየተከናወነው ማለት ነው። በእርግጥ ከዛ በፊት ሰፋ ያሉ ቆይታዎችን ሰፋ ያሉ ውይይቶችን አድርገን ስለነበረ ያደረግነው ቆይታ በጭውውት መልክ የተደረገ እንዲሆንም አድርገነዋል። እንግዲህ ለሕጉ ቀናዊነት የበዛ ጥንቃቄ ማድረጌ በርካቶች በሶስና ግርማይ ላይ ያዳላሁ እንደሆንኩ አድርጎ እንዲሰማቸው አድርጓል። ወይም እሷ የምትናገራቸውን ከድምፃዊ ዮሴፍ ገብሬ ጋር በተመለከተ የምታደርጋቸው ንግግሮች ለማረምና ለማድረቅ የሄድኩበት ርቀት በርካቶች በእሷ ላይ ተጽዕኖ ያደረግኩ ወይም የጋዜጠኝነትን ስነ ምግባር ያልጠበቅኩ ሆኖ እንዲሰማቸውም አድርጓል። ሁለታችንም እኔም ሶስና ግርማይም ብንሆን ለሕጉ ቅድሚያ በመስጠት ያደረግኩትን ቆይታ ከአንዳንድ ሀሳቦች በስተቀር ሶስና በቅሬታነት ያነሳቻቸው ሀሳቦች አሉ፣ እኔም የምቀበላቸው ናቸው። ተመልካች ያው ሀሳብ ነውና በተመለከተው ልክ ባየው ልክ ሀሳብ አስተያየቱን ይሰጣል። እሱ ደግሞ ሊከበርለት ይገባል። እኔ ደግሞ ሕግ ነውና ሕጉን አክብሬ እንድንቀሳቀስ ነገ ጠዋት የሕግ ተጠያቂነት እንዳይመጣ በእኔም በቻናሉም እንዲሁም በጉዳዩ ባለቤት በሆነችው ሶስና ግርማይ ላይ የሕግ ተጠያቂነት እንዳይመጣ ጥንቃቄ ለማድረግ ብዙ ርቀትን ተጉዣለሁ ለማለት ያክል ነው። ይህ ግን መቼም አንዳንዴ ሰው ሲሰራ እንደሚሳሳተው ሁሉ እኔም በወቅቱ አልተሳሳትኩም ለማለት አልችልም። በተለይ ከፍጥነትና እንዲሁም ሶስና በራሷ ጉዳይ ምክንያት ቪዲዮ በፍጥነት እንዲለቀቅላት ከመፈለጓ የተነሳ አንዳንድ መቆረጥ የነበረባቸው ሀሳቦች እንደነበሩ በኋላ ላይ ከወጣ በኋላ ተረድቻለሁ። ለዚህ ደግሞ ሶስና ግርማይን በግሌ ይቅርታ ጠይቄያታለሁ። አንዳንድ ሀሳቦች ቢኖሩም ቢወጡም ምንም የማያጎሉ ነገር ግን ከአንድ ሰው ፕራይቬት ሞር ከግለሰቡ ባህሪ ጋር የሚገናኙ በመሆናቸው እነዛ ጉዳዮች ተቆርጠው ቢወጡ መልካም ነበር የሚል ግላዊ ሀሳብ አለኝ። ለዚህም ደግሞ እንደነገርኳችሁ ከሶስና ግርማይ ጋር ተነጋግረን ወይም ዲስከስ አድርገን እነዚሁኑ ጉዳዮች ተመልክቻቸዋለሁ። እንግዲህ በኋላ የመጣው ወይም ቪዲዮ ከተለቀቀ በኋላ የመጡት ሀሳቦች ከነዚህ መነሻ ናቸው። እኔ የጋዜጠኝነት ስነ ምግባሩ ጠፍቶኝ ወይም የጋዜጠኝነት ስነ ምግባሩን ሳላቀው ቀርቼ ሳይሆን ከዚህ በፊት ከምሰራቸው ስራዎች ወይም ካደረግኳቸው ቃለመጠይቆች ሁሉ አድማጭ ከመሆን ይልቅ እንግዲህ ታውቋቸዋላችሁ። ከዛ በፊት የሰሯቸውን ቪዲዮዎች መለስ ብላችሁ ልትመለከቱ ትችላላችሁ። እኔ አንድ ሰው ሀሳቡን እንዲገልጽ ሀሳቡን እንዲያንሸራሽር እኔ በዋናነት የሀሳቡን ቁልፍ ጉዳዮች ወደ እሱ መምራትና እነዚያን ጉዳዮች እንዲያብራራ ከመፍቀድ በዘለለ ምንም አይነት ኢንተርፌራንስ ወይም ጠልቃ ገብነት ሳይኖረኝ ማድመጤ የሚታወስ ነው። ከሀዘኔታ ወይም የሶስና ግርማይ እናትነት ሳያሳዝነኝ ቀርቶ ሳይሆን ወይም ያለፈችባቸው የውጣ ውረዶች ሳያሳዝኑኝ ቀርተው ሳይሆን በእንደዛ ሂደቶች እኔ እየኮረኮርኩ የእነዛን ጉዳዮች እያነሳው ወደ ጥፋት መራትና ያልሆነ ንግግር ብታደርግ አሁን እየሄደችበት ያለችው የሕግ አካሄድ እንቅፋት እንዳይገጥመው በመስጋትም ጭምር እነዚህን ጉዳዮች ላደርግ ችያለሁ ማለት ነው። ከዛ በኋላ በርካቶች በኮመንት መስጫው ላይ በመግባት እንግዲህ የራሳችሁን ሀሳብ ሰጥታችኋል። ቀደም እንዳልኩት አንዳንዶቻችሁ በቁጣ አንዳንዶቻችሁ ስሜታዊ በመሆን አንዳንዶቻችሁ ስድብ በቀላቀለበት ሁኔታ ሀሳባችሁን ሰጥታችኋል። ለአንዳችሁም ምላሽ አልሰጠሁም። ስለምን ካላችሁኝ አንድ ሰው እንግዲህ ሀሳቡ የሚሰነዝረው በተመለከተው ልክ ነው። እኔ ጥፋት አላጠፋሁም ልበል እንጂ ጥፋት እዚህ ጋር ሰርተሃል፣ ይሄን አድርገሃል፣ ይሄንን እንዲህ ብታደርገው ይሻል ነበር እንደሚል ቆጥረዋለሁ። ከቀናዊነት ነው። አንድም ለእናት ከማሰብ ሁለትም ደግሞ ከተገፋ ጎን መቆም አለብህ ከሚል እሳቤ የመነጨ እንደሆነ እረዳለሁ። ምንም ይሁን ምን ግን ሕግ የበላይ ነውና የሕጉ አካሄድ ደግሞ መከበር አለበት። እኔ ለሶስናም ይሁን ለዮሴፍ ገብሬ ወይም ጆሲ የማዳላበት ወይም ለአንዳቸው ወገን የምቆምበት እኔ ምንም አይነት ምክንያት የለኝም። ዋናው ሀሳብ ሶስና ግርማይ ያላትን ችግር ያለችበትን ወቅታዊ ሁኔታ እንዲሁም የተጓዘችበትን መንገድ እንድታስረዳ እንድትነግረ መሆኑ፣ ሁለት ደግሞ በእነዚህ የንግግሮቿ ሂደት ዳግም ጥፋት እንዳይመጣ ወደ ክስ እንዳይኬድና ሌሎች የሕግ ሰንሰለቶች ውስጥ እንዳይገባ ለማድረግ የበዛ ጥንቃቄዎችን የበዛ ምለው
እንዲሁ አብዝቼዋለሁ ለማለት ሳይሆን የነዚህ የጥንቃቄ መንገዶች እኔን የአድሎ የሰራሁ ስላስመሰለኝና እንዲሁም በርካቶች እንደዛ ስለተረዱኝ ነው። እንዲህ ስለተረዳችሁኝ፣ እንዲህ ስለሆነ ደግሞ አሁን በድጋሜ ሁላችሁንም ይቅርታ እጠይቃችኋለሁ። እናቶች ክብር ይገባቸዋል። እናቶች ለሚሰሩት ለሚያደርጉት ነገር በሙሉ ምስጋና ይገባቸዋል። ይህ ደግሞ ትክክል ነው። ሶስና ግርማይን በተመሳሳይ መልኩ ቤቷ ያለች አንድ ልጅን የምታሳድግ እንዲሁም ልጇንም ቢሆን በፍርድ ቤት ተወስኖ ለልጇ አባት ይሰጥ እንጂ እስከ 7 ዓመቱ ድረስ በእንክብካቤ ያሳደገች እናት በመሆኗ ምስጋና ይገባታል። ዮሴፍ ገብሬም በበኩሉ አሁን ባለበት ሁኔታ ልጁን በእንክብካቤ በመያዙ በማሳደጉ የተሻለ ትምህርት ቤት በማስገባቱ እንዲሁም እንደ አባትነት እንደሚገባው ለሱም ምስጋና ይገባዋል ብዬ አስባለሁ። ዋናው የቃለመጠይቁ ትኩረት ወይም ዋናው የቃለመጠይቁ አጀንዳ ሶስና ግርማይ ወይም ሶሲ በመሆኗ ነው ይህንኑ ሀሳቤን እየሰጠው ያለሁት ማለት ነው። በመንግስት 30% ድርሻ እየተገነባ የሚገኝ G+4 የገበያ ማዕከል ላይ ለንግድ የሚሆኑ ሱቆችን በመርካቶ ተክለ ሃይማኖት ለሽያጭ አቅርበናል። በአንድ ዓመት ጊዜ ብቻ ተረክበው ንግዶን የሚጀምሩበት ወርቃማ ዕድል። ያስተውሉ፣ 100% ክፍያ ለሚፈጽሙ 10 ደንበኞች ብቻ የማይደገም የ15% እውነተኛ ቅናሽ እናደርጋለን። ከእኛ ሱቅ ሲገዙ ለተጨማሪ የጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ሂሳብ ብቻ እናስተናግዶታለን። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያና ከ3.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽ በ10% ቅድመ ክፍያ አቅርበንሎታል። ምን ይጠብቃሉ? አሁኑኑ ፈጥነው ከታች ባለው ስልክ ይደውለው። ሶስና ከቃለ መጠይቁ በኋላ በርካታ ሰዎች እንደደወሉላት፣ ያው በመጀመሪያ በነገራችን ላይ ሶስና ስጋት ነበራት። ይህ ቃለ መጠይቅ ከተላለፈ በኋላ ምናልባት አንዳንዶች ኔጌቲቭ ኮመንት ይዘውብኝ ይመጣሉ የሚል ስጋት ነበራት። ሆኖም እንግዲህ በተቃራኒው የቃለ መጠይቁ ሂደት ምልልስ የበዛበት መሆኑ ወይም እኔም ጣልቃ እየገባሁ እሷን እነዛን ነገሮች እንዳትገፋ ወይም ወደዛ መንገድ እንዳትሄድ ስለያስኳት ወይም ስለጠበቅኳት የተበሳጩ በርካታ ወገኖች ያው ነገሩን ወደ እኔ አምጥተውታል ማለት ነው። እኔ በበኩሌ በነገራችሁ ላይ ለሶስና ግርማይ ስለታዘንላት፣ ለሶስና ግርማይ ፍቅራችሁን ስለሰጣችኋት ከልብ ከልብ ነው የማመሰግነው። እኔ አንደኛ የልጅ አባት መሆኔን እናቱን ደግሞ ከልብ እንደሚወድ ከሙያው ውጭም ቢሆን እናቱን ከልብ እንደሚወድ አንድ ሰው በጣም ደስ ይለኛል። የፕሮግራሜም ዓላማ እሱ ነው። እናቶች እንዲከበሩ፣ እናቶች እንዲወደዱ በመሆኑ ፕሮግራሙ እንግዳ ሆና የቀረበች እናት ብትሞገስ ብትወደድ የኔ ፍላጎት ነው እንጂ ነቀፌታ አይደለም። እና የተሳሳቀን ነው የምናወራው። ከሶሲ ጋር ስናወራ በርካቶች እንደዚህ ያሉኝ፣ እንደዚህ አይነት አስተያየቶች ሰጡኝ። እንዲሁም ያልተሰማ ስሜት የቃለመጠይቁ ወቅት ወይም በጊዜው ያልተሰማ ስሜት ሰዎች እየደወሉ እንደዚህ ነው አዳልቶብሻል እና የመሳሰሉ ሀሳቦችን ስለሰጧት የተሰማቸው እነሱ አሁንም እነዚህን ሰዎች ልወቅሳቸው አልፈልግም። በነገራችን ላይ ሶስና እንደዛ ያሏትን ሰዎች ተሳስተዋል ወይም ልክ አይደሉም ልላቸውም አልችልም። የተሰማቸውና የተመለከቱትን ነገር ነው የሚያንጸባርቁት። ምናልባትም ቀደም ሲል የገለጽኩት በመሆኑ በድጋሚ አልመለስበትም። ከዛ ጋር በተያያዘ ይህን ሀሳብና አስተያየት ለእሷ ቢሰጧት ትክክል ነው የሚል ግምት አለኝ። እሷም በዛ ተሰምቷታል። ሶስና አንድ ቅሬታ የነበራት ክለብ የሚል ሀሳብ በተደጋጋሚ መነሳቱ ነው። እኔም በግል ነግሬያታለሁ። እኔ በግሌ ክለብ፣ ሬስቶራንት የሚሉ ነገሮች አይገቡኝም። ያደባለቁ የመጥራት ነገር አለኝ እና በተደጋጋሚ ክለብ የሚል ስም ጠርተሃል ወይም ክለብ ሰርተሻል፣ እንደዚህ አድርገሻል የሚል ነገር ተጠቅመሃል ብላኛለች። ልክ ነው። ክለብና ሬስቶራንት ስለሚምታቱብኝ ነው። አንቺ ስላስተካከልሽው ችግር የለውም። እኔ ክለብ አልሰራውም ሬስቶራንት ነው ብለሽ ስላስተካከልሽኝ ወይም አንቺ ስለምታውቂው ጉዳዩን በሚል ነው ያለፍነው። እሱም ባላደረገው ደስ ይለኝ ነበር። እኔም ክለብ የሚል ተደጋጋሚ ቃል ባልጠቀም፣ ምክንያቱም አንዱ የተከሰሰችበት ጉዳይ ክለብ ትሄዳለች የሚል በመሆኑ ያንን ደግሜ ባልጠቀመው ደስ ይለኝ ነበር። በአጠቃላይ ምንላችሁ መሰላችሁ እንግዲህ ቃለ መጠይቁ እኔ ደስ ብሎኛል። በእንዲህ አይነት ስሜቶች መንጸባረቃቸው ስሙዝ ቢሆን እወዳለሁ። እውነት ነው። አዳልተሃል ባልባል ደስ ይለኛል። ለከሌ እንደዚህ አድርጋል ባልባል ደስ ይለኛል። ምክንያቱም እንደ ጋዜጠኛ 15 ዓመታትን በጋዜጠኝነት እንደቆየ ሰው
እነዚህ ሀሳቦች ወደ እኔ ባይመጡና ባይሰነዘሩብኝ ከልቤ ደስ ይለኝ ነበር። ነገር ግን ያው አንዳንዴ እንዲህ አይነት ነገሮች መፈጠራቸው ግድ ነውና እንደዚህ አይነት ነገሮች ተፈጥረዋል። ያው ለዛም ነው እንግዲህ እንዲህ አይነት ነገር አይሰማችሁ፣ ይቅርታ ይድረሳችሁ። ይህን ለማለት የፈለግኩት እንደዚህ ነው ብዬ የዛሬውን ቪዲዮ ለማብራራትና ለመንገር ለእናንተም ለማስረዳት የመጣሁት ማለት ነው። እና በቃለመጠይቁ ላይ የተነሱ ሀሳቦችንም በተመለከተ ከሶሲ ጋር ያው ቆይታ አድርገን ተስማምተንባቸው እንዲሁም ለይቅርታው አብረን እንድንመጣ ተነጋግረንም ነበረ። ነገር ግን በአንዳንድ ጉዳዮች ምክንያት ያው ሶስና መገኘት እንደማትችል ስለነገረችኝ ይህንኑ ጉዳይ መጥቼ ለብቻዬ ባብራራ ይሻላል በሚል ነው እንግዲህ ብቻዬ መጥቼ ለብዙዎቻችሁ ወይም እንዲህ አይነት መጥፎ ስሜት በእኔ ላይ ለተሰማችሁ ቃለመጠይቁን በተመለከተ ደስ ስላልተሰኛችሁ ወገኖች ሁሉ ይቅርታዬን ላደርስ እየመጣሁት ማለት ነው። በተቃራኒው እንግዲህ አንዳንድ የድምፃዊ ዮሴፍ ገብሬ ወይም ጆሲ ወዳጆችን የማግኘት እድል ነበረኝ። እነሱ ጭራሹኑ ቃለመጠይቁ ባይደረግ መልካም ነበር የሚል ሀሳብን ሰጥተውኛል። ቃለመጠይቁ አስፈላጊ አልነበረም፣ ነገሮችን ደጋግሞ ማንሳት ተገቢነት አልነበረውም፣ ጉዳዩን ለምን እንዳነሳውም አልገባንም የሚሉ ያው አንድ ሰው እንግዲህ ቀደም ሲል እንዳልኳችሁ ነው። በቃለመጠይቁ የተከፉ የተቆጡ ሰዎች እንዳሉ ሁሉም ይህ ቃለመጠይቅ አስፈላጊ አይደለም፣ ይህን ጉዳይ ወደ ሚዲያ ማምጣቱም አስፈላጊ አይደለም የሚል ሀሳብ የሰነዘሩ አሉ። ሌሎች ደግሞ ስለምንድን ነው የድምፃዊን ስም ማንሳት ያስፈለገው የሚል ተግሳጽም ማዘል የሆነ ምክርን ለግሰዋል። እኔ ጆሲ እንዲወቀስ ወይም ጆሲ ስሙ እንዲጠፋ አልፈልግም። በጆሲና በሶሲ መካከል ያለው የራሳቸው ልጃቸውም የተመለከተ ንግግር በመሆኑ ራሳቸው በራሳቸው መጨረስ የሚችሉት ጉዳይ ነው ብዬ አምናለሁ። ምንም እንኳ ፍርድ ቤት የያዘው ጉዳይ ወይም በፍርድ ቤት የተነጋገሩበት ቢሆንም የህግ አካሄዱም የህግ ውሳኔውም መከበር ያለበት ነው የሚል የግል እምነት ስላለኝ በቀጣይ ጊዜያት ደግሞ ያው የልጅ ጉዳይ ነውና ሁለት ወገኖች አንዴ በደም ስለተሳሰሩ አይለያዩም የሚል አመለካከት ስላለኝ እንግዲህ አንዱ በዛ ቃለመጠይቅ ወቅትም እንደዛ ማድረግ ያልፈለግኩት እንደዚህ ያደረገሽ ጆሲ፣ እንደዚህ ያደረግሽ፣ እንደዚህ ሰራሽ፣ አይደረግም፣ ነውር ነው የሚሉ ሀሳቦችን ወይም ስሜት ኮርካሪ ቃላትን ብጠቀም ኖሮ ሶስናም በእነዚህ ቃላት እየተንደረደረች በእነዚህ ቃላት መሰረት እያደረገች ብትናገር ሌላ ስህተት መስራቷ የሚጠበቅ ነው። ምክንያቱም ኢሞሽን አላት፣ ከውስጧ ያለ የደበቀችው ቁስል አላት፣ የምታነባበት የምታለቅስበት ሌላ ምንም ምክንያት አይደለም። ከልጇ ጋር ብትሆን የምትወድ ልጇን ብታቅፈው የምትወድ እናት በመሆኗ ይህንኑ ስሜት አስተናግዳለች ማለት ነው። ስለዚህ ይህንን ብትናገር ትክክል ናት ወይም ተሳሳተች የምትባል አይደለችም። ግን ይህን አላደረግኩም። ይልቁንም ጠብቄ ስሜቴን ተቆጣጥሬ በምንም አይነት መልኩ ሶስና በያዝድ እንድትሆን ወይም ወደ ስህተት መንገድ እንድትገባ ስለማልፈልግ ይህንኑ ጥንቃቄ ሌላው ማለት ነው ከህጉ ቀጥሎ ያለው የጥንቃቄ ሂደቴ ይህንኑ የተመለከተ ነበር ማለት ነው። ግን ይህ ሰርቷል ወይ አልሰራም ወይ? እንግዲህ በቃለመጠይቁ ላይ እንዳያችሁት ነው በጣም በርካታ ሰዎችም ቅሬታ እንዲያነሱ ወይም ቅሬታቸውን እንዲያንጸባርቁ ያደረጋቸው ምክንያት ነው። ቀደም ሲል እንዳልኳችሁ የዮሴፍ ገብሬ ወይም የጆሲ ወዳጆችን በበኩላቸው ቃለመጠይቁ መጀመሪያውኑም አስፈላጊ አይደለም፣ መደረግ ያልነበረበት ነው የሚል የራሳቸው ሀሳብ አላቸው። ይህንንም ሀሳባቸውን ደግሞ አይደለም ትክክል አይደላችሁም ብዬ መገፋው አይደለም፣ የራሳቸው ሀሳብ ነው፣ የራሳቸው አመለካከት ነው። እኔ ደግሞ እንደ ጋዜጠኛ አንዲት እናት ድምጿ መሰማት አለበት፣ አንዲት እናት መናገር አለባት፣ ውስጧ መተንፈስ አለባት በሚል እሳቤ ቃለመጠይቁን አድርጌዋለሁ ማለት ነው። ዋናው ቃለመጠይቁ አንኳር ወይም ዋናው ነጥብ ሶስና ግርማይ ሀሳቧን ማንጸባረቋ ወይም ሀሳቧን ማንሸራሸሯ ነው። ሀሳቧን አንሸራሽራለች፣ ተናግራለች። እነዚህ አንድም ሀሳብ በነገራችን ላይ ሶስና ግርማይ ከተናገረቻቸው አንዳቸውም ሀሳብ አልተቆረጠባትም። ቅድም እንዳልኳቸው በተደጋጋሚ ጊዜያት ያው ቀረጻዎች እየተቋረጡ በድጋሚ እየተካሄዱ ስለነበር የኔ አንዳንድ ስሜቶችም ተቆርጠው ወጥተዋል ወይም እንዲቀሩ ተደርገዋል። አስፈላጊም አይደሉም። ሁለተኛ ለቃለ መጠይቁ የሚጨምሩት ምንም ነገር ባለመኖሩ እንዲቆረጥ ተደርገዋል ማለት ነው። ልል የፈለግኩት ምን መሰላችሁ ተመልካቾች፣ ያው ይቅርታዬ እንዳለ ነው። ለሁላችሁም ስለ እናትነት የተቆረቆራችሁ፣ ስለ ሴትነት የተቆረቆራችሁ፣ የተበደለ ጎን እንዲቆም ቀናዊነት ላላችሁ ይህ ቃለ መጠይቅ እናንተን ስላስከፋችሁ በድጋሜ ይቅርታ እጠይቃችኋለሁ።
ለሶስና ግርማይም በተመሳሳይ የማይገቡ የሚመስሉ ወይም ሀሳቧን የሚጫኑ የሚመስሉ አገላለጾች በቃለ መጠይቁ ውስጥ በመኖራቸው ይቅርታ ልላት እፈልጋለሁ ማለት ነው። በቀጣይ ጊዜያት እንግዲህ ሁለቱ ድምፃዊ ዮሴፍ ገብሬ እንዲሁም የልጁ እናት ሶስና ግርማይ ተነጋግረው በፍቅር ልጃቸውን የሚያሳድጉበት አሁን ያለው የህግ ክርክርና አሁን ያለው የሂደት እንዳለ ሆኖ ወይም ሂደቱ እንዳለ ሆኖ ግን እነሱ ያ የሞራል ጉዳይ ደግሞ ይበልጣል። የእናትነት የአባትነት ፍቅር ደግሞ ስለሚበልጥ ሁለቱ ወገኖች ተነጋግረው ስለ ልጃቸው ጉዳይ የሚመክሩበት የሚወያዩበት እንግዲህ አንቺ ጋር ይደር አንተ ጋር ይሁን የሚባባሉበት ጊዜ እንዲመጣ በግሌ ምኞቴ ነው። ሶሲ በነገራችን ላይ ለጆሲ ምንም አይነት መጥፎ አመለካከት የላትም። ይህንን በተደጋጋሚ ጊዜ ተነጋግረናል። እሷ መጥፎ ነገር እንዲደርስበት እንደማትፈልግ ነግራኛለች። ጉዳዩ የልጇ ስለሆነባት እንጂ ጆሲን ከመጥላት ወይም እንዲሁም በጣም ጥሩ የፍቅር ተናግራለች። ቃለመጠይቁም ላይ ጥሩ የፍቅር ጊዜ እንዳሳልፉ ተናግራለች። ሆኖም ያው በአጋጣሚ በተፈጠሩ ግጭቶች በሂደቶች በተፈጠሩ አለመግባባቶች በልጃቸው ምክንያት የተፈጠሩ መቆላለፎች ወደ ህግ አምርቶ እንግዲህ ህጉ ደግሞ ለጆሲ ወይም ለድምፃዊ ዮሴፍ ገብሬ ይገባሃል፣ አንቺ ደግሞ በ2 ሳምንት አንዴ እንድትመለከቸው የሚል ውሳኔ ወስኗል። እነዚህ ነገሮች ያ ህጉ እንዳለ ቢሆንም በሁለቱ መካከል ደግሞ መግባባት አይፈጠርም ማለት አይቻልም። ስለዚህ ወደፊት እነዚህ ነገሮች ሆነው ሁለቱ ተግባብተው ልጃቸውን በጋራ ያሳድጋሉ የሚል እኔ ግላዊ እምነት አለኝ። በድጋሜ በዚህ ቃለ መጠይቅ ምክንያት ለተከፋችሁ፣ በዚህ ቃለ መጠይቅ ምክንያት ቅሬታ ለተሰማችሁ፣ በተለያዩ መንገዶች ለወቀሳችሁኝም አይ ሙያህን ነው የተወጣው ላላችሁኝም ለሁላችሁም ምስጋናዬ ከልብ ነው። ለተከፋችሁት ደግሞ ይቅርታዬ ይድረሳችሁ ብያለሁ። ሌሎች ፕሮግራሞች እንቀጥላለን። ትልቅ ትምህርት ሰጥቶኛል። በነገራችን ላይ ይህ ከሶስና ግርማ ጋር ያደረግኩት ቆይታ ትልቅ ትምህርት የቀሰምኩበት ነው። ትልቅ ትምህርት ያገኘሁበት ነው። በቀጣይ ለሚኖሩ ስራዎችም ስንቅ የሆነኝን ነገር የሰጠኝ ነውና ትልቅ ትምህርት ወስጄበታለሁ። ለዚህም ሶሲን አመሰግናለሁ። በቅድሚያ ከበርካታ ሚዲያዎች እኔም መርጣ በመምጣቷ ከልብ አመሰግናታለሁ። ለሰጠችኝ ሀሳብና አስተያየትም ከልብ አመሰግናለሁ። እናንተም ለሰጣችሁኝ ሀሳብና አስተያየት ከልብ አመሰግናለሁ። ድምፃዊ ዮሴፍ ገብሬ አሁንም በእኛ ሚዲያ ላይ ሀሳቡን መስጠት ከፈለገ እኔም የራሴ የምለው ነገር አለ ካለ መምጣት ይችላል። በተመሳሳይ መልኩ የሶሲን ባደረግነው ቆይታ እሷ በሌለችበት ዮሴፍ ገብሬ የሚያደርገውን ቆይታ መከላከል በሚገባን ወይም የህግ አግባብ በሚጠብቀው ልክ ለማስተናገር ግን እኔ በግሌ ዝግጁ ነኝ። ከልብ አመሰግናለሁ። ሀሳብ አስተያየታችሁን የተሰማችሁን በሙሉ በኮመንት ማስጫው ላይ ማስፈር ትችላላችሁ። ለነበረን ቆይታ ከልብ አመሰግናለሁ። ቻናላችን ላይክ፣ ሼር፣ ኮመንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እንድታደርጉ ጋብዣችኋለሁ። ሰላም ሁኑ።